የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እኛም ዝም አንልም ነው። አንተ ዝም ሳትል ዝም እንትላል። አንድ ነገር መታወቅ አለበት። ዝም ያለ ሁላ ምን ያለ ሁላ በቃ ምንም እንትን የለውም ማለት አይደለም። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይሄን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊ ስርዓት ተከትለን እንሄዳለን። የሚቆመው በህግ በስነ ስርዓት ነው። ውሾቻችሁን ስታስሩ ነው። እፎይ ለህግ ይቅርብ የምትሉ ሰዎች ቅድሚያ እነዚህን የእናንተው ልጆች ለህግ አቅርቡና ከዛ በኋላ እፎይን የምርም ወንጀል ሰርቶ ከሆነ ለህግ ማቅረቡን እኛም እንተባበራቸዋለን። እስኪ አርምታቸው እነዚህ ልጆች። እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅቷል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። አንተ ከዚህ ጠቅሰ ነው የምትጠቅሰው። ከዛ ደግሞ ቁርአን ሲጠቀስበት የኔን አትንካ የኔ እንደዚህ ነው የምለው ያንተ ምን እንዴት ይባላል? አይባልም። እኩል ታነሳለህ፣ እኩል ይመጣልሃል። እኩል ትጠይቃለህ፣ እኩል ይሰጣል። ይሄን ያደረገው ዲናችሁን ስተው ይሄ ነው ማንነታችሁ የሚመጣው። እናንተን የሚደፍረው በማንነታችሁ አይቶ። ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው። ይሄንን አስቡት። እፎይ ሲናገር እውነቱን ስድብ፣ እናንተ ስታወሩ ግን ጽድቅ። እፎይ እናንተ ለምትናገሩት መልስ ሰጣችሁ። ምክንያቱም ይሄው የእናንተ እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። አየሁ ይሄን አምላክ ይታያል አየህ ይሄ ሽማግሌ አየህ። ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ጀግና ሊባል አይችልም። በዚህም ዘመን ልክ እንደዚህ እየተሳደቡ ነገር ግን እነርሱ መጻፍቶቻቸውና ትምህርታቸው ሲነካ አትንኩብን፣ ለህግ ይቅረብልን፣ ካልተገደለ የሚባለው ነገር ፍጹም ሊቀር ይገባል። ይሄ እጅግ በጣም የቀረ በዚህ በ21ኛው ክፍለ ዘመን ድረስ እንዴት እንደመጣ ራሱ አላውቅም። የኛ እምነት አይነካ፣ እኛ ግን ስለናንተ ሃይማኖት እንደፈለግን እናወራ ማለት ምን ማለት እንደሆነም አይገባኝም። ያንተ እምነት የሚከበረው የኔን እምነት ስታከብር ነው። የኔን እምነት እየሰደብክ የኔን ጌታ የማመልከውን አምላክ እየሰደብክ አንተ ግን እምነት ሲነካ፣ አንተ ግን ስለ እምነት ሲወራ ካልተገደለልኝ የምትል ከሆነ ይህ ፍጹም ጤነኝነት አይደለም። ያለነው ኢትዮጵያ ውስጥ ነው። ኢትዮጵያ ደግሞ ህገ መንግስታዊ ሀገር ናት። ኢስላሚክ ስቴቶች ላይ ሄዳችሁ ይህንን በእስላም ህግ የምትመራ ሀገር ላይ ሄዳችሁ ይህንን ህግ ማስከበር ትችላላችሁ። እኛ ብቻ ስለሌላው ሃይማኖት እንደፈለግን እንሳደብ እንናገር፣ እነርሱ ግን ሌላው ግን ስለኛ መናገር የለበትም የሚለውን ነገር እዛ ስፍራ ማክበር ትችላላችሁ። እዚህ ግን እናንተ ስለኛ ሃይማኖት እንደፈለጋችሁ እየተሳደባችሁ፣ እኛ ግን የእናንተን ሃይማኖት የእናንተን አስተምሮ ስንነካ ግን በዚህ ልክ መጮ እጅግ በጣም አስፈላጊ ያልሆነ ነገር ነው። ዛሬ እፎይ ቢታሰር እንደነዚህ አይነት ልጆችን ካላስቆማችሁ፣ የራሳችሁ ልጆች ካላስቆማችሁ በቀር እንደ እፎይ አይነቶች ደግሞ እጅግ በጣም ገና በርካታ ሆነው ተነስተው የባሰ በእስልምና ላይ ያለውን እያንዳንዱ ነገር እያነሱ ይነቅፋሉ፣ ይተቻሉ። ስለዚህ መከበርን ከፈለጋችሁ ሲጀመር ሌላውን እምነት አክብሩ። ሌላውን እምነት ሳታከብሩ ክብርን አትሹ። ምን አይነት ክብር እሱ ነው የምታገኙት? ሌላውን እምነት ሳታከብሩ በሰፈራችሁበት መስፈሪያ ነው የሚሰፈርላችሁ። ስለዚህ ሌላውን እምነት አክብሩ። መጀመሪያ የእናንተ እምነት እንዲከበር በእናንተ እምነት ውስጥ ሆኖ እንደዚህ በዚህ ልክ የሌላውን እምነት የሚያንቋሹና የሚሰርቡ ሰዎችን ቅድሚያ በግልጽ ወጣችሁ ተቃወሟቸው። በግልጽ ወጣችሁ እስኪ ለህግ አቅርቧቸው። ከዛ ያኔ እኛም እንተባበራችኋለን። ወንጀል የሰሩ ሰዎችም ለህግ እንዲቀርቡ እኛም እናግዛችኋለን። ሰላም ክርስቶስ ይብዛላችሁ። አህመዲን ጀበል ክርስቶስ ማን ነው በሚል ርዕስ 303 ጥያቄዎች አሉኝ ብሎ እሱ በማያምንበት ለእኛ ግን ጌታ አምላክ መድኃኒት በሆነው በኢየሱስ ክርስቶስ ላይ ጥያቄ አቅርቧል። በመጽሐፍ መልክም በ2001 ዓመተ ምህረት አሳትሞ ነበር። እሺ ይሁን መልካም መብቱ ነው ብለን ዝም ብለነው ነበር። አህመዲን ጀበል በጌታ ላይ ተሳልቋል፣ በምስጢረ ሥላሴ ላይ አሹፏል፣ ቀልዷል ብለን ሰልፍ አልወጣንም ወይ ደግሞ አሁን እንደሆነው እፎይ ላይ እንዳደረጉት ይገደልም ይታሰርንም አላልንም። አህመዲን ጀበል
በኢየሱስ ክርስቶስ ስለማያምን የፈለገውን የመጻፍ መብት አለው ከተባለ እፎይም ሆነ ሌላው ስለማያምንበት ስለ መሐመድ ቢጽፍ ለምን ይናደዳሉ? አንተ የእኛን በመናቅህ ዝም እንዳልነህ እኛም የአንተን ስንንቅ ዝም ማለት ነው እኮ ያለብህ። አንተ የእኛን ድንበር አልፈህ ለማዋረድ ስትሞክር እኛ በድንበራችን ላይ ቆመን የአንተን ባዋረድን ለምንድን ነው ጎረቤት ሁላ እስኪረበሽ የምትንጫጫው ታዲያ? አንተ ለነብይህ ወይም ለመሐመድ ፍቅር አክብሮት ውዴታ አለኝ ካልክ እኔ ለአምላኬና ለመድኃኒቴ ለኢየሱስ ክርስቶስ ምንም አይነት ፍቅር መስዋዕትነት የማልከፍል ይመስልሃልን? ንጽጽር ብለህ ያላቅምህ መጽሐፍ ቅዱስ ትንተናና የጀመርከውን አይነት ነገር ስትጀምር አንተው ራስህ ያመጣኸው ነገር ነበር። አንተ የማታውቀውን መጽሐፍ ቅዱስ ገልጠህ ስትዳክር ዝም ብለን ቆይተን መልስም ከዚያው ከመጽሐፍ ቅዱስ ስንሰጥህ ከርመን አይ ቆይ እስኪ ለምን ደግሞ ከቁርአኑና ከሐዲሱ መልስ አንጠይቃቸውም ብለን ስንነሳ ቆንጨራ ይዞ መፎከር ምን የሚሉት ነው? ወይ አስቀድሞ አለመፎከር አቅምን አውቆ መኖርም ጥሩ ነበር። ግጠሙኝ ካልክ በኋላ አንተ በእኛ መጽሐፍ ቅዱስ ልትሞግተን ስትመጣ እኛ ደግሞ በአንተው ቁርአን ልንሞግት ስንነሳ የምን መነጫነጭና መናደድ ነው? የምን ይገደልና መታሰር ነው? በመስታወት ቤት የሚኖር ሰው የድንጋይ ውርወራ ጠብ ውስጥ ፈጽሞ አይገባም እንዲሉ ባለጊዜ ነን ተብሎ እንደ ሕፃን በልቅሶና በጩኸት ፍላጎትን ለማሳካት መሯሯጥ እጅግ የሚያስገምት ነገር ነው። ኦርቶዶክሳውያን ዝምታችን ያስቀልኩ። ልጁ አንድ ነገር ከሆነ በኋላ መጮህ ምን ይጠቅማል? ሰው በገዛ ሀገሩ በዚህ ልክ ለምን ተሳቆ ይኖራል? ወገን መከባበር እኮ የጋራ እሴት ነው። እንደ ልብ ሲሳደቡ እየዋሉ አትናገሩን፣ እንደፈለጉ የሌሎችን እምነት ጭቃ ሲቀቡ እየዋሉ የኛን አትንኩብን፣ በጌታና በቅዱሳኑ ሲያላግጡ ውለው እያደሩ እሽሩሩ በሉን አያዋጣም እኮ። ክብርን መጠየቅ የሚቻለው የሌሎችን አክብረው ከተቀመጡ በኋላ ነው። እየሰደቡ መርቁኝ፣ እያወገዙ አመስግኑኝ አይሰራምና። በነገራችን ላይ እፎይ ሁሌም ሊያዩ የሚገቡ ሙስሊሞችን አጥብቆ አንድ ነገር ይጠይቃቸዋል። ከዛሬው አይደለም ዓመት 2 ዓመት ወደ ኋላ የሰራውትን ቪዲዮ ሁሉ አውጥታችሁ ያለ ማስረጃ ያወራውት አንድ ነገር ካለ እዚህ ጋር በሉና እኔ እቀጣለሁ። እፎይ በዚህ ልክ ነው በሚናገራቸው ቃላት እርግጠኛ ሆኖ የሚናገረው። የሚገርመው ደግሞ ጎረቤቶቻችን አንድም ቀን ከዛቻ ያለፈ ይህን ያልከው ውሸት ነው ብለው በማስረጃ ሞግተውት አያውቁም። መረዳት ያለብን ነገር ተከባብሮ በፍቅር ማውራት ከባድ ነገር አይደለም። ነገር ግን በዛ መንገድ ለማይገባቸውና ክርስቲያኖችን ባዩ ቅጽበት አንዳች ስሜት እስኪወራቸው ድረስ ጥላቻ እንደተጋቱ አንዳንድ ሰዎች የእፎይ መንገድ ብቸኛ አማራጭ ይሆናል። በሚገባቸው ቋንቋ ማናገር፣ አግዝፈው የገነቡትን የውሸት ግንብ በገነቡበት በራሳቸው ድንጋይ ማፈራረስና አይነኬ ነው ብለው ሸፋፍነው ያስቀመጡትን ጉዳይ በእውነት ሚዛን ምን እንደሚመስል ማሳየት ግድ ይሆናል። የሚደንቀው ደግሞ እፎይ እንዲሁ የተወደዳችሁ ወንድሞቼ እህቶቼ እያለ ቢያወራም የሚለወጥ ነገር አለመኖሩና እፎይ ለግድያ ተፈላጊ መሆኑ ነው። ምክንያቱም ዘመቻው በንግግሩ የመጣ ሳይሆን አንዳንድ እውነቶች ሲነገሩ እጅግ ስለሚመሩ የመጣ ነው። ይሄ ደግሞ እፎይ ላይ ብቻ ሳይሆን በጠቅላላ ንጽጽር ላይ የሚሰሩ ክርስቲያኖች ላይ የሚደርስና ሲደርስም የኖረ ነው። በክርስትናው በኩል ሁሉም በሚባል ደረጃ ማንነታቸውን ሳይገልጡ ንጽጽር የሚሰሩት በዚያኛው በኩል ብቸኛ ምላሹ ሰይፍ ስለሆነ ነው። የሆነው ሆኖ ኦርቶዶክሳውያን ወንድሞቻችንን እንድንጠብቅ አደራ ይሁንና
ሙስሊሞች ደግሞ በዚህ ልክ እምነታችሁን ተጠየቅ ውስጥ ያስገባን ሰው ሁሉ እየፈለጋችሁ ለግድያ ካልቀረበ የምትሉት ነገር ምን ያህል በእምነታችሁ አስተምሮት እንደማትተማመኑ ከማሳየት የዘለለ በእሳትና በሰይፍ ተፈትነው ዓለምን በደማቸው ለቀደሱ የክርስቶስ ተከታዮች ቅንጣት ያህል የፍራቻ መንፈስ እንደማይፈጥር ብታውቁ መልካም ነው እንላለን። ማስረጃ ያለው በማስረጃ ይሞግት፣ ከዛ ውጪ ግድያ የሚለውጠው እውነት የለምና።